ሰላም ጤና ይስጥልን የዋዛ ሚዲያ ቤተሰቦች እንደምን ሰንብታችኋል? አሁን የምንገኘው በአሶሳ ከተማ ውስጥ ሲሆን እንግዲህ በዛሬው ፕሮግራማችን ስለ ውዱና ጣፋጩ ስለ ማንጎ ልናወራ ነው ማለት ነው። አሶሳ በጣም በሚታወቀው በጣፋጩ ማንጎ ምርቷ ትታወቃለች ማለት ነው። ዛሬ የምንውለው አንዳንድ ታዋቂ ቦታዎች አሉ ገበያዎችና ወደዛ ዞር ዞር እያልን ስለ ማንጎ ጥፍጥናው እያነሳን እናወራለን እንጫወታለን ማለት ነው። ፕሮግራሙን በመምራት አብሬያችሁ ቆየው እኔ ደንጻዬ ነኝ። ማንጎ የሚወድ አብሮ ይከተለኝ። ፀሐይ ከማደሪያዋ ብቅ ብላ ማረፊያዋም ወደምታደርግበት ሀገር የኢትዮጵያ ህልውና በሆነው ታላቁ የህዳሴ ግድብ የሚገኝበት በወርቅ ምርቷ የምትታወቅ ህብረ ብሔራዊነት የደመቀበት በእድገት ተርታ የተሰለፈች የፍቅሯ ከተማ አሶሳ በምዕራብ ኢትዮጵያ ከመዲናችን አዲስ አበባ 670 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በሀገሪቱ እጅግ በጣም ጥሩ የሚባል ማንጎም በማምረት ትታወቃለች። በፊት ላይ ማንጎ በ10 ሳንቲም 10 ማንጎ እንደሚገዛ የሚነገርላት ነጋዴዎች ለመሸጥ አምጠው የተረፈውን መልሰው ወደ ቤት ይዘው አይመለሱም ይላሉ አባቶችና የከተማ ነዋሪዎች። ከነዋሪዎች ጋር ቆይታ በማድረግ ሙሉ ፕሮግራሙን ኤደን ፀሐይ ወደ እናንተ ታደርሳለች። ውቢቷ ቤንሻንጉል በአሶሳ ከተማ ውስጥ አሁን የምንገኘው በተለምዶ ሰኞ ገበያ በሚባለው ገበያ ውስጥ እንገኛለን። እንግዲህ በዚህ ገበያ ውስጥ የተለያዩ የቤት ዕቃዎች፣ ፍራፍሬዎች፣ አትክልቶች ብዙ አይነት ግብአቶች ይገኛሉ ማለት ነው። እንዲሁም ከዚህ መካከል እንግዲህ አሶሳ በማንጎ ምርቷ በጣም እጅግ በጣም ታዋቂ ናት። ማንጎዎቿም ጣፋጭ ናቸው። እናም ይህን በማስመልከት አሁን ላይ የማንጎ ጥፍጥናውስ ምን ይመስላል፣ ህዝቡስ አሁን ላይ እንዴት እየተጠቀመ ነው የሚለውን ነገር በገበያችን ዞር ዞር እያለን እየጎበኘን እንገኛለን ማለት ነው። መጀመሪያ ከስሞትን ጀምር። ስሞት ማን ይባላል? እኔ ነው። እኔ ማስነ ሰይድ ይባላለሁ። የት አካባቢ ነዋሪ ኖት? እኔ ሉቦ ቀበሌ ነዋሪ ነኝ። እዚሁ አሶሳ ውስጥ? አሶሳ አይደለም፣ ገጠር ነው። አሶሳ ስር በገጠር ማለት ነው። እሺ እንግዲህ አሁን ያገኘሁት እዚህ ሰኞ ገበያ ውስጥ ማንጎ እየገዙ ነው። እሺ ማንጎ አሁን እንዴት ነው ዋጋው? እንዴት ያዩት? ያው ማንጎ በጣም ስለገባ በየገጠሩ ስለሚገባ ትንሽ ዋጋው ስቅ ይላል። ትንሽ እንደባለፈው አይደለም። ጾም ጊዜ ግን በጣም ከፍ ነበር ዋጋው። የበፊት ዋጋና የአሁን ዋጋ የትኛው ይሻላል? የበፊቱ የመጀመሪያ መግቢያው ነው የሚሻለው። አሁኑ ግን ሁሉ ሲገባ ትንሽ እንትን ይላል። የመጀመሪያ ነው የሚሻለው። ከዚህ በፊት ያኛው በሽታ የመጣበት ጊዜ እኛ በአይናችን አይተን ነበር። በሽታው የነበረበት ጊዜ ራሱ ማንጎ ሲገዛ አልነበረ። ሰውነቱ ላይ ቡርቡሬ ነገር ነው፣ ነገሩ እንደ ነፍሳት ነገር ነው፣ ግን ጠቃቃ ሆኖ ነጫጭ ነው። ያው በዛን ጊዜ ማንጎ በጣም ተረገፈ፣ አልተገዛም። እና ደግሞ ልዩነት ነበረ። ያንዳንዱ ማንጎ ላይ ነው የነበረ፣ ሁሉ ማንጎ ሳይሆን ያንዳንዱ ማንጎ ላይ ነበረ። አሁኑ ግን በሽታው የለም። አሁን በሽታው አው ጠፋ፣ በራሱ ጠፋ። ከየት ነው አሁን ማንጎ ብዙ ጊዜ የሚመጣው? ከገጠር ነው። ከገጠር አምጥተው? አዎ ከገጠር አምጥተው ነው። ልዩነት አለው ከገጠር የሚመጣና ከዚህ የሚሆን ማንጎ? አዎ ልዩነት አለው። እኛ ለምሳሌ ልዩነቱ ማንጎ ሆኖ ዛፉ ይቆማል፣ ግን ማንጎ ልዩነት አለ። ጥቁር ማንጎ የሚባል አለ፣ ነጭ ማንጎ የሚባል አለ። ጣይሙ ያለው ጥቁር ማንጎ የሚባል ነው። ልዩነት አለ። ይሄ ደግሞ ነጭ ማንጎ በጣም እንትን ይቆመጣጣል። ጥቁሩ ግን ይሻላል ብዬ አስባለሁ። እንደ ማንጎ ጥራት ማለት ነው። እና ከተማ ላይ ያለ ማንጎ ሲበላ ውሃ ነው የሚለው። አዎ የገጠሩ ግን ሲበላ ያው እንትን ነው፣ ትኩስ ነው፣ ውሃም አይደለም። እሺ በጣም አመሰግናለሁ ለሰጡኝ መረጃ። እሺ ችግር የለም። ችግር የለና እናመሰግንሻለን። እሺ በመጀመሪያ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከስሙት እንጀምር። ስሙትን እንገሩ። አጂ መብራቱ አለሙ
እንደሚታወቀው አሁን አሶሳ የማንጎ ታይም ላይ ያለነው ማንጎ ብዙ ጊዜ በአሶሳ ትታወቃለችና ማንጎ አሁን እንዴት ነው ጥቅምስ እንዴት ይገልጹታል? በመጀመሪያ እንግዲህ የማንጎ ጥቅም እስካሁን ድረስ ዋጋው ውድ ቢሆንም በትንሹ በመጠኑ እየገዛን ነው። 30 40 ሲረክስም ደግሞ ወደ ማታ አካባቢ 20 የሚሸጡ አሉ እና በጣም ዋጋው ወደ ላይ ብሎ ነው እየሸጡ ያሉት። ሻጩ ራሱ አሁንና የድሮውን የማንጎ ዋጋ ስናነጻጽር እንዴት ነው? እንደዚህ መጥቶ የሚታይ አይደለም። በርቀት ነው በቃ ሰው ትንኛል ባለ ገበሬው ራሱ አምጥቶ ሳይሸጥ ሲቀር መሬት ላይ አጋጥቶ ነው የሚሄደው። አዎ በጣም አመሰግናለሁ ስለሰጡኝ መረጃ። ከልጅ አባላሉ ተወልጄ ያደግኩት አዋሳ ከተማ ነው። ማንጎ በጣም ጣፋጭ የሚያምር ተወዳጅ በክልላችን ቆንጆ የሆነ ነው። ተጠቃሚ በሚጨምር ሰዓት የዋጋ ንረቱን በዛው ልክ እየጨመረ ይሄዳል። ሁለተኛ ገበሬው እንዳልኩሽ አምርቶ ወደ ገበያ ካወጣ በኋላ ሽጦ የፋብሪካ ውጤቶችን ለመግዛት ተጨማሪ ነው የሚገዛው። ያንን ስለሚያስብ ያንን ታሳቢ በማድረግ የማንጎ ዋጋ ጭማሪ አሳይቷል። እንዲህ እያለን እየቀጠልን አሁን ደግሞ ልዩ ቦታው መናኸሪያ በሚባል ሰፈር እንገኛለን ማለት ነው። እንደምታዩት የገበያው ድባብ ደስ ይላል። እንዴት ነው ማንጎ ይጣፍጣል? ይጣፍጣል። እንደምታዩት ነው እንግዲህ ተመልካቾቻችን የአሶሳ የሚለያት ነገር በማንጓ እጅግ በጣም ጣፋጭ የሆኑ ማንጎዎችን ይሸጣሉ ማለት ነው። ስለዚህ እስከ ፍጻሜያችን ድረስ አብራችሁን ቆዩ እንላለን። እኔ ስሜ ናስር ቶላ ይባላለሁ። አሶሳ ወረዳ 1 ቀበሌ 1 ነዋሪ ነኝ። እሺ እንግዲህ ዛሬ ስለ ማንጎ ልናወራ ነው የተገናኘነው እና አሶሳ በማንጎ ትታወቃለች። አሁን ላይ ያለው ማንጎ እንዴት ነው? እርሱ ማንጎ በጣም ይመገባሉ፣ ይጠቀማሉ? ማንጎን የምገርምሽ ማንጎን በጣም ማብላት ወዳለሁኝ። ማንጎ እዚህ አሶሳ ውስጥ ማንጎ የሚመረትበት ሀገር ነው እና በማንጎ በኩል በጣም ይሄ ነው ብዬ ለማስቀመጥ መልኩ በጣም ደስ የሚል ከተማ ውስጥ ነው ያለ ነው እና በማንጎ አመጋገብ ላይ እንዴት ትወዳለህ፣ ትበላለህ፣ ትመገባለህ በሚትኝ ላይ ማንጎን በጣም ነው የምወደው። በመጀመሪያ በመጋቢት ወር መጀመሪያ ላይ ነው ያገኘሁት። ያኔስ ወጣ 50 ብር 60 ብር ስሉ ነበር። ከ50 ብር 10 ብር ቢሆን የምል ምኞት ነበርኝ በጣም ስለሚወደው ማለት ማንጎን እና ያለ አሁን ከቀን ወደ ቀን ዋጋው እየቀነሰ መጥቷል። ማንጎን በብዛት እየገባ ነው። ቦታውን ጠይቄ አንዴ እጄ ብበላ ብዬ እየጠየቁ ነው ቦታውን እንጂ በአሁኑ ሰዓት በጣም ሞልቶ ነው ያለው። ምርጥ ማንጎ ስትበይ ጣፋጩ ወደ ሌላ ነገር የሚወስድሽ ጣፋጭነት ነው ያለው እና ማንጎ በጣም ደስ ብሎኛል። በጣም ጥሩ ሀገር ውስጥ ነው ያለ ነው ለማለት ፈልጌ ነው። እሺ ማንጎና የልጅነት ትውስታውን እንዴት ይገልጹታል? እኔ በልጅነቴ ማንጎን በጣም ስለሚወደው ጎረቤቴ የኔ አባት ማንጎ ነበረው፣ ጎረቤቴ ማንጎ ነበረው። ብዙ ጊዜ የምንገዛበትም ሳንቲም ልጆችን የለንም። ከጎረቤቴ ካለው ከልጆቼ ጋር ከጓደኞቼ ጋር ጠፍተን ሰርገን ስንበላም ነበር ማንጎ በጣም ስለሚወደው ማለት ነው። ከዛ ባለ ማንጎ እያባረን አንድ ቀን ማንጎ ላይ እያለን መጥቶ ደረሰብን። ወርደን እንዳንሮጥ መንገድ አጣን። ማንጎ ላይ እያለን መጥቶ ያዘን። ለምንድን ነው ማንጎን የምትቆርጡት ብሎ ሲጠይቁን ማንጎ በጣም እንወደዋለን፣ አባታችን ደግሞ አልተከሉም፣ አባታችን በተክሎ ኑሮ በአንቴ ላይ አልመጣም ነበር እና ማንጎ ደግሞ እንወዳለን፣ ለማግዛት ደግሞ ገንዘብ የለንም ብዬ አስረዳሁት።
ሳቅብኝና ብዙ አትቁረጥና አታበላሽና የምትበላውን ብቻ እዛ ተጠቀምና ወረድ ብሎኝ ከዛ ቀን ጀምሮ በማንጎ ሲጠቀምበት ከነበርኩት ቦታ ማለት ነው። በጣም ደስ የሚል ትውስታ ነው። እዚህ ሀገር ያለው የማንጎ ጥፍጥናና ሌላ ሀገር ያለው ልዩነት ምንድነው የሚለያያቸው? እዚህ ሀገር ደግሞ ማንጎ እንደውም ሳትበይ ሽታው ይበቃሻል። ሽታው ብቻ ይበቃሻል። ስለዚህ ከሌላ ቦታ ካየሁትና እዚህ ካየሁት ማንጎች የዚህ ሀገር ማንጎ በጣም ተመኝቶኛል። በጣም ፍቃደኛ ስለሆኑ ሁሉ ስለተብብሩ እናመሰግናለን ማለት ነው። እኔንም ከዚህ ህዝብ መርጣችሁኝ ስላነጋገራችሁኝ በጣም ነው የሚያዘምግኝሽ። ቴንክ ዩ። እሺ የዛሬው ፕሮግራማችን ይህን ይመስል ነበረ። አሶሳ እንግዲህ ቅድም እንዳልኩትም ህብረተሰቡም እንደተናገረው በማንጎ ምርቷ በጣም ታዋቂ ናት። መታችሁ ይህ እንደዚህ የተዋቡትን እና የሚጣፍጡትን ማንጎች እየሸመታችሁ መመገብ ትችላላችሁ ማለት ነው። ወደ አሶሳ ብቅ በሉና የማንጎ ምርቷንም ተቋደሱ እንላለን። ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ ኤደን ፀሐዬ ነኝ። እስከ ሳምንት፣ መልካም ሳምንት። ማንጎ አልበላም ባሊ ሚላና يا زهرة وصل مدينة